ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። ሳብስክራይብ በማድረግ ቤተሰብ ይሁኑ። ሶማሊያ ክልል የመገንጠል ፍላጎት እንደነበራት ደግሞ ያረጋገጡት የብልጽግናው ሹም ናቸው። ይህንን ይዘናል። በህወሓትና በወልቃይት ጉዳይ ላይ የሚፈጸም ስህተት አስቀድሞ መከላከል ያስፈልጋል ያሉት ደግሞ አምባሳደሩ ናቸው። በሌላ ዜና በአማራ ክልል ታስረው የነበሩ እስረኞች ሙሉ በሙሉ መፈታታቸውን ማህበሩ አረጋግጧል። እኒህንና ሌሎችን ዜናዎችም ይዘናል። አብራችሁን ቆዩ። ሶማሊያ ክልል የመገንጠል ፍላጎት እንደነበራት ያረጋገጡት ደግሞ የክልሉ ርዕሰ መስተዳድር ሲሆኑ ርዕሰ መስተዳድሩ ከዚህ ጉዳይ ጋር በተያያዘ እሳቸው ወደ ስልጣን መምጣታቸውን ተከትሎ የመገንጠል ጥያቄ መቅረቱን አረጋግጠው እንዲህ ሲሉም ገልጸውታል። እኔ ከመጣው በኋላ የሶማሌ ህዝብ ድሮ የነበሩት ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ ነው ብለዋል። በኢትዮጵያዊነቱ ሲያምን ደግሞ ለይስሙላ ሳይሆን ከኢትዮጵያ እጠቀማለሁ፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልናዬ እየተሻሻለ ነው፣ የአገር ባለቤትነት እየተረጋገጠ ነው የሚል ስሜት አለው ሲሉ የብልጽግና ሹማምንቶች ራሳቸውን በዚህ ልክ ማቆለባበስ ከመሪያቸው ጀምሮ የተለመደ ተግባራቸው ነውና ፕሬዝዳንት ሙስጠፊ መሐመድ የመምራት ጥበባቸውን በዚህ መልኩ ገልጸውታል። ፕሬዝዳንት ሙስጠፊ መሐመድ ከኦብነግ ጋር በተያያዘ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ። ማንኛውም የኢትዮጵያ ጠላት ሀገር ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከረ እንደሆነ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን። ስለዚህ የትኛውንም ተቃዋሚ ቡድን ይጠቀማሉ ሲሉም ተደምጠዋል። ሶማሌ ክልል ውስጥ ኦብነግ ወደ ጫካ እንዲገባ የሚያስገድድ ምንም ነገር የለም፣ የሚያስጨንቀኝም ነገር አይደለም። ግን ከመጣ እንዴት እንደምናስተናግደው እናውቃለን። በፍጹም የሚያሳስበኝ ነገር አይደለም። ህዝቡም ይህንን አይፈቅድም በማለት ገልጸውታል። በህወሓትና በወልቃይት ጉዳይ ላይ የሚፈጸም ስህተት አስቀድሞ መከላከል ያስፈልጋል ያሉት ደግሞ አምባሳደሩ ናቸው። ህወሓት ከስሮ የከሰመ ቢሆንም ሀገር በታኝ ተልዕኮውን ያነገበ የኢትዮጵያ ጠላት እንደመሆኑ መጠን በትውልዱ ውስጥ አስርጾ የቆየው መርዘኛ አስተሳሰብ በቀላሉ የሚጠፋ አይሆንም። ቡድኑ በህግ ቢሞትም አይዲዮሎጂውን የተሸከሙ አባላት አሁንም ድረስ በህግ ተጠያቂ አለመደረጋቸው በነጻነት እየተንቀሳቀሱ አዳዲስ አደረጃጀቶችን እየፈጠሩ አዳዲስ አጋሮችንም እያፈሩ ይገኛሉ። ጸረ ኢትዮጵያዊ የተባለውን ኃይል ሁሉ ከውስጥና ከውጭ በማሰባሰብ ለሌላ ጦርነት ሰፋፊ ዝግጅቶችን እያደረጉ ናቸው። ስለዚህ በህወሓትና በወልቃይት ጉዳይ ላይ የሚፈጸም ስህተት የማይጠገን አገራዊ ህልውና ኪሳራ የሚያስከትል በመሆኑ ከወዲሁ አስቀድሞ መከላከል ያስፈልጋል ያሉት አምባሳደር ሱሌማን ደደፋ ናቸው። ይህ በእንዲህ እንዳለ በአማራ ክልል የሐኪሞችን የራበን አድማ ተከትሎ ብዙዎች ከስራቸው የተባረሩ ሲሆን ውስኖች ደግሞ ለእስር መዳረጋቸው የሚታወስ ነው። ታዲያ ከስራ ተባረው የነበሩ የጤና ባለሙያዎች ወደ ስራ ሲመለሱ ታስረው የነበሩት ደግሞ ከእስር ሙሉ በሙሉ መለቀቃቸውን የአማራ ክልል ጤና ባለሙያዎች ማህበር አረጋግጧል።